ዛሬ የተገኘንበት ምክንያት ማዕከል ኢትዮጵያ ከሚለው ኤንጂኦ ጋር በእናቶችና በህፃናቶች ላይ ነው የሚሰራው። ከነሱ ጋር ሆነን በጋራ ግንባር ፈጥረን አብረን ለመስራት እንዲሁም አስፈላጊ የሆኑ ስራዎች ላይ እነሱም ሲቪክ ሶሳይቲ ናቸው፣ እኛም ደግሞ ኮኦፐሬቲቭ ሶሳይቲ ነን። እንደመሆናችን መጠን የጋራ ትስስር አድርገን አብሮ ለመስራት እነሱ በፋይናንስ እና በተለያዩ ድጋፍ እኛም ያው በኦርጋናይዜሽን አብሮ ለመስራት የተገናኘን ሁለቱ ተቋማቶች ወንድማማችነታችን ማለት ነው። ኤምኦዩ እንግዲህ ፎከስ የሚያደርገው ጨፌ ወጣቶች ሁለገብ ህብረት ስራ ማህበር 15400 ወጣቶችን ከስሩ ያቀፈ ትልቅ ማህበር ነው። አንከር ኢትዮጵያ ከምስረታው ጀምሮ ወጣቶችን በሰላም ግንባታ፣ በማህበራዊ ፍትህና በዘላቂ ልማት ጋር አካቶ መስራት ያስባልና ጥንስሱም የመመስረቻ ጥንስሱም ከዚህ ከወጣት ሙቭመንት ጋር የተገናኘ እንደመሆኑ እነዚህን ወጣቶች ኢምፓወር ለማድረግ የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ምቹ ፕላትፎርም ነው ብለን ስላመንን በዋናነት ወጣቶችን በማህበር ውስጥ የታቀፉትንም እንዲሁም በኮሚኒቲ ሌቭል ያሉትንም በሰላም ግንባታና በማህበራዊ ፍትህ እንዲሁም በስራ እድል ፈጠራ ኢምፓወር ለማድረግ ወይም ለማብቃት የሚያስችል የመግባቢያ ሰነድ ነው ዛሬ የተፈራረምነው። ሁለቱ ተቋማት መፈጠሩና መተሳሰሩ ወይም መፈራረሙ አንደኛ ለማህበሩ እጅግ በጣም ትልቅ አቅም ነው። ማህበሩ ውስጥ ወጣት አለ፣ ማህበሩ ውስጥ ሴቶች አሉ። ስለዚህ ማህበራችን ውስጥ ያሉትን የፋይናንስ አቅም እየርን ካለንበት አገር በቀል ኤንጂኦ ናቸው። አገር በቀል ኤንጂኦን ስትይዘው ኢንተርናሽናል ኤንጂኦን ደግሞ ለማግኘት እንዲሁም ደግሞ ከዚህ በፊት አብረን መግባባት የፈጠርነው ከአይኤምኤፍ ጋር ካደረግነው ጋር ለማያዝም እንዲሁም ከአሜሪካን ጀነራል ሰፕላይ ቼን ኤንጂኦ ጋር ስንያያዝ ከሁሉም ጋር ከፋይናንስ ተቋማቶችና መንግስታዊ ካልሆኑ ተቋማቶች ጋር ትስስር በምናደርግበት ጊዜ ለወጣቱም ለሴቶችም እንዲሁም ደግሞ ለማህበራችን ትልቅ አቅምን ይፈጥራል። ያሰብናቸውን የሳብን ከስኬታማነት ያደርሰናል፣ አላማችን ያሳካል ማለት ነው። ለነሱም በዛው ልክ ሰፊ ሄዶ ሰዎችን ሴቶችንም ሆነ ወጣቶችንም ፈልጎ ከማየት ወጣትና ሴቶች ተደራጅቶ አንድ ላይ በተደራጀ መልክ ሲያገኙ እጅግ በጣም ጥሩ አቅም ይፈጥራል ማለት ነው። ለሁለታችንም ለመንግስትም ብሎም ለአገርም እጅግ በጣም ትልቅ ጠቀሜታ አለው። ሌሎችም በዚሁ ልክ ቢቀጥሉ መልካም ነው ይላሉ። ዘርፈ ብዙ ጥቅሞች አሉት ብዬ አስባለሁ። አንደኛው አሁን የእርዳታ ድርጅቶች እሳቤ ወይም ማይንድ ሴት እየተቀየረ ነው ያለው። ምክንያቱም በፊት እርዳታ ሲባል እስከነ ስሙ እርዳታ መጥቶ ማከፋፈል ነው። አሁን ግን ተቋማት በተለይ በአውሮፓ ያሉ ተቋማት ለአደጋ የተጋለጡ ሰዎችን በቀጥታ ምግብም ሆነ ምግብ ነክ ያልሆኑ ቁሳቁሶችን አቅርቦ ከመርዳት ባለፈ ወጣቶችን በተለይ ቢዝነስ ውስጥ እንዲገቡ ማስቻል። ለዚህም በግራስ ሩት ሌቭል ላይ ያሉ የቢዝነስ ተቋማት ለምሳሌ እንደ ጨፌ ያሉ ህብረት ስራ ማህበራትን በራሳቸው ቢዝነስ የጀመሩ ወጣቶችን መደገፍ ኢምፓወር ማድረግ ላይ ትኩረት እያደረገ ነው ያለውና ከዚህ ለውጥ ጋር
አብረን ለመንቀሳቀስ እኛም በግላችን ከምናደርገው እርዳታ ባለፈ ወጣቶችን በተለይ ቢዝነስ ውስጥ ኢንጌጅ ያደረጉ ወጣቶችን ኢምፓወር ለማድረግ የሚያስችል ኤምኦዩ ነው ብለን እናስባለን። ስለዚህ መልካም ፈቃደኝነት ከጨፌ በኩል አለ። አንከርም ኦልሬዲ ወደ ስራ የገባ ተቋም ነው። የጋራ ጥምረት ሌሎች አጋር ድርጅቶችንም ይስባል ብለን ተስፋ እናደርጋለን።